ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 17 2018 ዓ.ም በዛሬው የመረጃ ሰዓታችን የኤርትራ ጦር ዋና አዛዥ ጀነራል ፊሊጶስ ሀገር ለቀው ስለመኮብለላቸው፣ በሰመራ ዩኒቨርሲቲ የተከሰተው እሳትና ያስከተለው ጉዳት፣ አቶ ጌታቸው ረዳ በወልቃይት ጠገዴ ያደረጉት ያልተጠበቀ ጉብኝትና ያስተላለፉት መልእክት፣ ፊልድ ማርሻል ብርሃኑ ጁላ በባሌም ሆነ በቦሌ ኢትዮጵያ የባህር በር ባለቤት ትሆናለች ስለማለታቸው፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። የኤርትራ የጦር ኃይሎች ዋና አዛዥ እንደሆኑ የሚነገርላቸው ጀነራል ፊሊጶስ ከአንድ ሳምንት በላይ ሀገር ውስጥ አለመገኘታቸው ተሰምቷል። መውጣታቸው በይፋ የተገለጸ ለሕክምና በሚል ምክንያት ቢሆንም ከፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ከፍተኛ አለመግባባት ምክንያት ለደህንነታቸው በመስጋት እንደሆነ የቅርብ የመረጃ ምንጮችና የፖለቲካ ተንታኞች እየጠቆሙ ነው። ይህ አዛዥ ሀገር ጥለው መውጣታቸው በኤርትራ ውስጥ የፖለቲካና የደህንነት ምህዳር ላይ በከፍተኛ ሁኔታ መናወጽን የሚፈጠርና ያልተጠበቀ እና አሳሳቢው ክስተት ሆኖ ተመዝግቧል። ጀነራል ፊሊጶስ ከአስመራ ለቀው የወጡበት ይፋዊ ምክንያት ለውጭ ሀገር ሕክምና መሄዳቸው ነው። ሆኖም የጉዳዩ ጀርባ ታሪክ በቅርበት የሚከታተሉ ምንጮች እንደሚገልጹት እውነተኛው የመውጣታቸው ምክንያት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተፈጥሮ በነበረው አለመግባባት የተነሳ የተፈጠረ የደህንነት ስጋት እንደሆነ ተገልጿል። በፕሬዝዳንቱና በጀነራሉ መካከል የልዩነት መንስኤ ምን እንደሆነ በግልጽ ባይታወቅም የሁለቱ ከፍተኛ ባለስልጣናት ግንኙነት በአስከፊ ሁኔታ መሻከሩ መረጃዎች ያመለክታሉ። በኤርትራ መንግስት መዋቅር ውስጥ ከፍተኛ ወታደራዊ ቦታ ላይ የሚገኙት እኚህ ግለሰብ በሕክምና ስም ሀገር ለቀው መውጣታቸውና በሳምንት ጊዜ ውስጥ አለመመለሳቸው ከወትሮ የተለየ የፖለቲካ ቀውስ አመላካች ተደርጎ እየተወሰደ ነው። ጀነራል ፊሊጶስ በተለይ ከኢትዮጵያ ውስጣዊ ጉዳይ ጋር በተያያዘ ስማቸው በተደጋጋሚ ሲነሳ መቆየቱ የሚታወስ ነው። የቀድሞ ዘገባዎች እንደሚጠቅሙት ጀነራሉ በኢትዮጵያ ውስጥ ባለው የፖለቲካ ምህዳር ላይ ተጽዕኖ ሲያሳድሩ እንደነበረ ይታወሳል። በተለይም ጀነራሉ በሰናፌ ከተማ ለትግራይ ኃይሎችና ለህወሓት መሪዎች የተለያዩ መመሪያዎችን ሲያስተላልፉ እንደነበረ ከዚህ ቀደም መዘገባችን ይታወሳል። ይህም ሚናቸው በህወሓትና በኢትዮጵያ ፌዴራል መንግስት መካከል የነበረውን ግንኙነት ይበልጥ እንዲወሳሰብና ችግር እንዲፈጠር ምክንያት ነው ተብሎ ይታመናል። ይህ አይነቱ ወታደራዊና ፖለቲካዊ ተሳትፎ በፕሬዝዳንት ኢሳያስ አፈወርቂ ዘንድ ቅሬታን ፈጥሮ በመጨረሻም ያለመግባባቱ አካል ሊሆን እንደሚችል የፖለቲካ ተንታኞች አስተያየታቸውን እየሰጡ ነው። ተንታኞችና የጂኦፖለቲካ ባለሙያዎች የጀነራሉ ከሀገር መውጣት በተለይም በቅርብ ጊዜ በኢትዮጵያና በኤርትራ መካከል አከራካሪ የሆነ የመጣው ከባህር በር ወይንም ከወደብ ጋራ ከፍተኛ ቁርኝት እንዳለው በሰፊው እየተገለጸ ነው። የኢትዮጵያ መንግስት በአቋሙ ወደብ የማግኘት ፍላጎቱን በግልጽ እያሳየ ሲሆን፣ የኤርትራ መንግስት በፕሬዝዳንት ኢሳያስ አማካኝነት ይህንን ፍላጎት በጠንካራ አቋም የመቃወም ዝንባሌን አሳይቷል። ጀነራል ፊሊጶስ ከፕሬዝዳንቱ አቋም የተለየ ወይንም በውዝግቡ አያያዙ ላይ ያለ ስልታዊ ልዩነት ቢኖራቸውም ይህ ለግጭት ዋነኛ መንስኤ ሊሆን እንደሚችል የፖለቲካ ምሁራኑ እየገለጹ ነው። በሌላ አገላለጽ በጀነራሉና በፕሬዝዳንቱ መካከል የነበረው የፖሊሲ ልዩነት ወታደራዊ ከፍተኛ ባለስልጣኑ ከሀገር ለቀው እንዲወጡ እስከ ማድረግ የደረሰ የፖለቲካ ለውጥ ምክንያት እንደሆነ እየተተነተነ ነው። በኤርትራ ውስጥ ማንኛውም አይነት የስልጣን ሽኩቻ ወይንም ቁልፍ ወታደራዊ መሪዎች መውጣት በክልሉ ያለውን የደህንነት ሁኔታ በቀጥታ ይነካል። በተለይም በኢትዮጵያና በኤርትራ መካከል የሰላም ስምምነቱ ሙሉ በሙሉ ሳይረጋጋ እንዲሁም የባህር በር ውዝግቡ እንደ አዲስ የጂኦፖለቲካ ቀውስ ሆኖ በተከሰተበት በዚህ ወቅት የጦር ኃይሎች ዋና አዛዥ መውጣታቸው አዲስ ጥያቄን ይፈጥራል። ተንታኞች እንደሚሉት በኤርትራ አመራር ውስጥ ያለው የውስጥ ክፍፍል ከቀጠናው የፖለቲካ ሁኔታ ጋራ ተዳምሮ በቀጣይ የኤርትራን አቅጣጫ ሊወስን እንደሚችል እየተገለጸ ነው። ይህ ጉዳይ በቀጣይ ምን አይነት ለውጦችን እንደሚያስከትልና የጀነራል ፊሊጶስ በውጭ ሀገር ሆኖ ምን አይነት የፖለቲካ ሚና እንደሚጫወቱ በቅርቡ የሚጠበቅ ይሆናል። በአፋር ክልል ሰመራ ከተማ በሚገኘው የሰመራ ዩኒቨርሲቲ ቅጥር ግቢ ውስጥ ትናንት ምሽት ባጋጠመ የእሳት አደጋ በተማሪዎች መኖሪያ ዶርምና በዩኒቨርሲቲው የመሰረተ ልማት ንብረት ላይ ከፍተኛ ጉዳት አድርሷል። አደጋው ያስከተለው የንብረት ውድመት ከፍተኛ ቢሆንም በሰው ሕይወት ላይ የደረሰ ጉዳት አለመኖሩም የሸገር ጆርናል ምንጮች አረጋግጠዋል። እሳቱ የተከሰተው በትናንትናው ዕለት ጥቅምት 16 2018 ዓ.ም ከምሽቱ 12 ሰዓት ገደማ በዩኒቨርሲቲው ብሎክ 17 ውስጥ በሚገኝ የተማሪዎች መኝታ ውስጥ እንደሆነ የዓይን እማኞች ይገልጻሉ።
የእሳት ቃጠሎ በተከሰተበት ወቅት የተማሪዎችና የዩኒቨርሲቲው አደጋ ጊዜ ምላሽ ሰጪ ቡድን ባደረጉት ፈጣን ጣልቃ ገብነት ጉዳቱ ወደ ሌሎች የመኝታ ክፍሎችና ብሎኮች እንዳይዛመት ለመከላከል ተችሏል። የዩኒቨርሲቲው የኮሚኒኬሽን ዳይሬክቶሬት ኃላፊ ለሸገር ጆርናል በሰጡት ማብራሪያ አደጋው እንደተከሰተ ገልጸው የቅጥር ግቢው ማህበረሰብ በፍጥነት ተሰብስቦ እሳቱን መቆጣጠር ችሏል ብለዋል። ከዚያም የአፋር ክልል የእሳት አደጋና ድንገተኛ አደጋዎች መከላከል ኤጀንሲ ባደረጉ ተጨማሪ ድጋፍ እሳቱ ሙሉ በሙሉ ሊጠፋ ችሏል ብለዋል። ኃላፊው አክለውም ተማሪዎች ላይ ምንም አይነት ችግር ሳይደርስ መቆጣጠር መቻሉ እጅግ በጣም አስፈላጊ ነው። ነገር ግን የበርካታ ተማሪዎች የግል ንብረቶች እንደ ልብስ፣ የትምህርት መሳሪያዎችና መጽሐፍት መቃጠላቸው እንዳሳዘናቸው ገልጸዋል። የአደጋው ዋና ስፍራ የነበረው ብሎክ 17 ሲሆን እሳቱ ከደረሰበት የመኝታ ክፍል በተጨማሪ በአቅራቢያው የሚገኙ የዩኒቨርሲቲው የኔትወርክ ማማ ላይ ጉዳት ማድረሱ ተረጋግጧል። በኔትወርክ ታወሩ ላይ የደረሰው ጉዳት በዩኒቨርሲቲው ቅጥር ግቢ ውስጥ የሚገኘውን የኢንተርኔት እና የመረጃ ልውውጥ አገልግሎት ለጊዜው እንዲቋረጥ ምክንያት ሆኗል። የዩኒቨርሲቲው ቴክኒክ ቡድን አገልግሎቱ ወደ ነበረበት ለመመለስ አስቸኳይ ጥገና እያደረገ መሆኑን አብራርተዋል። በተጨማሪም እሳቱ በበርካታ የመኝታ ክፍሎች ውስጥ የነበሩ የተማሪዎችን የግል ንብረቶች ሙሉ በሙሉ ማውደሙ ታውቋል። የብሎኩ የውስጠኛው ክፍልም ጉዳት እንደደረሰበት ተረጋግጧል። የደረሰው የንብረት ውድመት አጠቃላይ ግምት እስካሁን ባይገለጽም የዩኒቨርሲቲው አስተዳደር እና የክልሉ አደጋ መከላከል ኃይሎች ዝርዝር ግምገማ በማድረግ ላይ መሆናቸውን አስታውቀዋል። የእሳት አደጋው የተከሰተበት ትክክለኛ መንስኤ ለማወቅ የክልሉ ፖሊስ፣ የእሳት አደጋ መከላከል ባለሙያዎችና የዩኒቨርሲቲው የደህንነት ቡድን ያካተተ አንድ የጋራ ምርመራ ቡድን ወዲያውኑ ስራ መጀመሩን የክልሉ ፖሊስ ጽሕፈት ቤት አስታውቋል። ቡድኑ አደጋውን በኤሌክትሪክ ሽቦ መላላጥ የተነሳ ወይንም በተማሪዎች ልማዳዊ ድርጊት የመነጨ ስለመሆኑ ለመለየት እየሰራ ነው ተብሏል። የዩኒቨርሲቲው አስተዳደር ጉዳት ለደረሰባቸው ተማሪዎች አስቸኳይ ጊዜያዊ የመኖሪያ ደርብ ማዘጋጀቱንና አስፈላጊ ድጋፍ እያደረገ መሆኑን አመላክቷል። በተጨማሪም ዩኒቨርሲቲው በመጪዎቹ ቀናት ለሁሉም የመኝታ ብሎክ ውስጥ የእሳት አደጋ መከላከል መሳሪያዎችን ለመፈተሽና የተማሪዎችን ግንዛቤ ለማሳደግ የሚያስችል ስልጠና እንደሚሰጥ አስታውቋል። አቶ ጌታቸው ረዳ ትናንት ጥቅምት 16 2018 በወልቃይት ጠገዴ ሰቲት ሁመራ ዞን ባደረጉት ጉብኝት የትግራይና የአማራ ሕዝቦችን ታሪካዊ አንድነት መመለስ እንዲሁም በግጭት ሳቢያ ለተፈጸሙ ወንጀሎች ፍትህ መሰጠት ቅድሚያ ሊሰጣቸው እንደሚገባ አጽንኦት ሰጥተዋል። አቶ ጌታቸው ረዳ በንግግራቸው መነሻ ያደረጉት ዋነኛ ጉዳይ ሁለቱ ተጎራባች ክልሎች ከነበራቸው መልካም ጉርብትናና የዘመናት ትስስር አኳያ ከወንድሞቻችን ጋር መኖር የሚያስችለንን ስራ መስራት አለብን የሚል ጥረት ነበረ። ይህም በማንሳት የአማራና የትግራይ ህዝብ ለህዝብ መድረኮች ይበልጥ በማጠናከር የነበረውን የህዝብ አንድነት መመለስ ይገባል ሲሉ አቋማቸውን ገልጸዋል። አቶ ጌታቸው በንግግራቸው ወቅት ህዝቡን ለችግር የሚዳርጉ በተፈናቃዮች ስም የሚነግዱ ፖለቲከኞች መኖራቸውን ጠቁመው የፖለቲካ ልሂቃን በሚፈጥሩት ችግር ሳቢያ ህዝቡ ወደ ችግር ውስጥ መግባት እንደሌለበት አሳስበዋል። በዚህም ምክንያት ከፖለቲካዊ ሽኩቻ በላይ የህዝብን ስሜት በማዳመጥ ለህዝብ በሚጠቅም መንገድ መስራት አስፈላጊ መሆኑን አስምረውበታል። እኔ የማምነው የህዝብን ስሜት በማዳመጥ መስራት አለብን ብዬ ነው ሲሉ ለህዝብ ፍላጎት ቅድሚያ መሰጠት እንደሚያስፈልግም አስረድተዋል። በዞኑ ጉብኝታቸው ወቅት አቶ ጌታቸው ረዳ በተለይም ማይካድራ አካባቢ በግጭቱ ወቅት ለተፈጸመው ግድያ ፍትህ እንዲሰጥ ጠይቀዋል። በማይካድራ የተፈጸመው ግድያ ዙሪያ ወንጀለኞች መጠየቅ አለባቸው ብዬ አምናለሁ ሲሉ ለወንጀሉ ተጠያቂ የሆኑ አካላት በህግ ፊት መቅረብ እንዳለባቸው አጽንኦት ሰጥተዋል። ይህም ለተጎጂ ቤተሰቦች ፍትህ ከመስጠት ባሻገር በመላው ሀገሪቱ ዘላቂ ሰላም ግንባታ ወሳኝ መሆኑ ተጠቁሟል። በተጨማሪም አቶ ጌታቸው ረዳ ከግጭት ጦርነቱ ጋራ በተያያዘ ከየአካባቢው የተፈናቀሉ ንጹሃን ዜጎች ያለምንም ቅድመ ሁኔታ ወደ ቀያቸው መመለስ እንደሚገባቸው አሳስበዋል። ይህ ጥሪ በዞኑ ውስጥ መረጋጋትን ለመፍጠር የህዝብን መደበኛ ህይወት ለመመለስ ወሳኝ እርምጃ እንደሆነ ተገልጿል። በተለየ መልኩ ደግሞ የወልቃይት ጠገዴ ተወላጆች በሱዳንና በሌሎችም ሀገራት ተሰደው እንደሚኖሩ በመጥቀስ ለዚህም ወደ ርስታቸው መመለስ አለባቸው የሚል ጠንካራ አቋም አንጸባርቋል። የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት 118ኛው ዓመት በቢሾፍቱ የባህር ኃይል ማሰልጠኛ ማዕከል በተከበረበት ስነ ስርዓት ላይ ባስተላለፉት መልእክት አገሪቱ ዘላቂ ሰላሟንና ልማቷን ወሳኝ የሆነውን የባህር በር ባለቤትነቷን ለማረጋገጥ የሚያስችል ወታደራዊና ዲፕሎማሲያዊ ቁመና ላይ መሆኗን አጽንኦት ሰጥተው ገለጹ። ፊልድ ማርሻል ብርሃኑ ጁላ የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በተከበረው
የሰራዊት ቀን ክብረ በዓል ላይ ባደረጉት ንግግር ለዘመናት የቆየውን የኢትዮጵያን የባህር በር ጥያቄ የሀገራችን የህልውና ጥያቄ ሲሉ ደምድመው ይህም ለብሔራዊ ደህንነታችን፣ ለኢኮኖሚያዊ እድገትና ለዘላቂ ብልጽግና ወሳኝ መሆኑን አስረድተዋል። ንግግራቸውን በሺዎች የሚቆጠሩ የሰራዊት አባላት፣ የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ፣ ከፍተኛ የጦር መኮንኖች፣ የመንግስት የስራ ኃላፊዎችና የተለያዩ ሀገራት ወታደራዊ አታቺዎች በተገኙበት ነበረ። ጠቅላይ ኤታማዦር ሹሙ አገራችን የተፈጥሮ መብቷን እንዳትጠቀምና ከዓለም አቀፍ ኢኮኖሚ ጋራ እንዳትቀላቀል የሚሹ ታሪካዊ ጠላቶች እንዳሉ በይፋ ገልጸዋል። እነዚህም ኃይሎች ኢትዮጵያ በውስጣዊ ግጭት እንድትተራመስና ለዘመናት በድህነት እና ኋላ ቀርነት እንድትቆይ እኩይ ሴራ እንደሚጎነጉኑ አብራርተው፣ ይሁን እንጂ ኢትዮጵያ ላለፉት 30 ዓመታት ከነበረው የዝምታና የልምምጥ ጊዜ በኋላ አሁን ላንተኛ እንደ ሀገር ነቅተናል ሲሉ ሀገራዊ የቁርጠኝነት መንፈሱን አሳውቋል። ፊልድ ማርሻል ብርሃኑ ጁላ በተለይ የኢትዮጵያ የወደፊት እጣ ፈንታን አስመልክቶ ሲናገሩ አሁን ያለው የህዝብ ብዛት እድገት አንስተው ከ10 ዓመት በኋላ የኢትዮጵያ ህዝብ ቁጥር 200 ሚሊዮን ሊደርስ እንደሚችል ጠቁመዋል። ይህ ሁሉ ህዝብ ደግሞ በ2 ሚሊዮን ህዝብ መታፈን የለበትም በማለት የባህር በር የማግኘቱ ጉዳይ ከብሔራዊ ደህንነት ባሻገር የህዝብ ህልውና ጥያቄ የመመለስ ግዴታ እንዳለበትም አጽንኦት ሰጥተዋል። በዚህም መሰረት በባሌም ሆነ በቦሌ ኢትዮጵያ የባህር በር ባለቤት ትሆናለች የሚል የማያወላዳ አቋም በማስቀመጥ የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ማንኛውንም አማራጭ ተቀባይነት እንደሚያገኝም ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ከውስጥም ሆነ ከውጭ የተጋረጠባትን ፈተና በቁርጠኝነት እየተወጣች መሆኗን ሲገልጹ ይህም ስኬት በጀግናው ሰራዊታችን ጀግንነት፣ በመላው ህዝባችን ሁለንተናዊ ድጋፍና በመሪዎች በሳል አመራር ሰጪነት የተገኘ መሆኑን አብራርተዋል። ታሪካዊ ጠላቶቻችንና ባዕዳንን አቤት ባይ ኃይሎች እየተጎነጎኑ የነበረ እኩይ ሴራ በመበጣጠስ አገሪቱን ከብጥብጥና ግጭት ተላቃ ወደ ሰላምና ልማት የማንሰራራት መንገዷን መጀመሯን ተናግረዋል። በመጨረሻም ፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊቱ በአፍሪካ ቀንድና ከዚያም በላይ የሰላምና የልማት ምሰሶ ሆኖ መቀጠል የሚችል ጠንካራ ዘመናዊ ሰራዊት ለመገንባት የተጀመረው ሂደት ውጤት ማስገኘቱን በመግለጽ የሰራዊት አባላቱ አገርን በጽናት እንዲያገለግሉ ጥሪ በማቅረብ ንግግራቸውን አጠናቋል። ክብረ በዓሉ በሰራዊቱ የተሰናዱ የተለያዩ ወታደራዊ ትርኢቶችን በማሳየትና የክብረ በዓል ሽልማቶችን በማበርከት ተጠናቋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።